እሻውና ሴት ሄደች ይባላል እንደምንም ሩታን ፈልገን ማግኘት አለብን አለበለዚያ ትየደና አይሆንም አፍዩና ነገር ማድረግ አለብን እኔ ምን አውቃለሁ ሮማኒ እየተከተልኳት እኮ ነበር እስክትወጣ ድረስ የሆነ ሳላይ ታይኒ ተሰወረች አቤት ፍጥረቷ እንዴት ያለ ነገር ነው ባክሽ አቤት ዶክተር አሁን ገና ጉር ሰራን አይ ልጃችንን አው ቶሎ መሄድ አለብን ካላገኘናት መጥፎ ነገር ሊፈጠር ይችላል ብቻ እግዚአብሔር ይጠብቃትና አፉ አውቃለሁ እኮ ሁላችሁም ላይ ተጨነቃላችሁ ግን ደግሞ ማንንም ሰው ያለብኝ ስቃይ ሊረዳኝ አልቻለም መኖር እኮ ከባድ ነገር አልነበረም ግን ደግሞ ውስጤን የሚበላኝ ነገር ምንም መቋቋም አልቻልኩኝ ለትንሽ ጊዜ ካይናችሁ ሰወረ ማለት አለብኝ ቆሻን ወዴት ነው የሚሄደው ምንም ወሬ የለኝም ከመንገድ ይዞር በልልኝ ካንተ ጋር ማውራት አልፈልግም ምናምን ትያለሽ እንዴ ዛሬ ነው የመጨረሻ ቀናችሁ ቤቱን የምትለቁበት የበላችሁትን ግማሽ ብርሳት መልሱ ወዴትም ፍንክች አንልም ትሰማለህ ብሩን ኮፋ ብዬበት አለቀ እናንተ ግን አተላላችሁ እንጂ ጭራሽ እጅሽን እኔ ላይ ታነሽብኛለሽ ይኸውልሽ ትሰሚኛለሽ ሴት ስለሆንሽ ነው ዝም እምልሽ እንጂ እኔ በወንድነቴ ተደራድሬ አላውቅምሽ አላበዛሽም እንዴ አንቺ እንዴት ነው የሚያደርግሽ ካሁን በኋላ እኔ ያለሁበት አካባቢ ራሱ ድረስ እንዳትልሽ አንተ ተራዱርዬ ማን ነው ዱርዬ አንቺ እኔ ነኝ ወይስ አንቺ ነሽ ዱርዬ ባለፈው ፈነከትሽኝ ዝም አልኩሽ ምንድን እንዴ በጣም አላበዛሽም እንዴ ተይዟል ብለሽ አንቺ በልቤ ላይ እንደዚህ ትረማመጭበታለሽ ሰውዬ ዞር በልልኝ በእናትህ አትጩህ ራሷ ላይ ሌላ ነገር እንዳታደርግ አዎ እንዴ ከዚህ በኋላ እናንተም ቢሆን በደንብ ተከታተሉት ከጠገቧ መራቅ የለባችሁም ቆይ የነገረችሽ ነገር አለ ማርያም ምንም አልነገረችኝም ሩታ እኮ ለሌሊ ነው እንጂ ለእኔ ግልጹን አታውራኝ የሆነ እንግዳ ነገር እንዳለ ይሰማኛል ልክ ነው እኔም እንደዛ ጠርጥሬያለሁ ዳይመንድና ኩኩሻ መደባደብ ጀምሯል ማለት ነው በሰላም እያወሩ ሳለ መጨረሻ ላይ ኩኩሻ በጥፊ ትለዋለች ማለት ነው እንግዲህ ኩኩሻ በጥፊ ስትለው እኔ በወንድነቴ ያፈሬ አላቅም ነገር ግን አንቺ እንደዚህ በጥፊ ስላልሽኝ አልተውሽም እያለ ዳይመንድ ሳለ ዶክተሩም አጋጣሚ ደርሳል ማለት ነው ከዛ ዶክተሩ ምን ሆናችሁ ነው አረ ትልቅ ሰው አይደላችሁም እንዴ ለምንድን ነው በዚሁ ልክ የምትደባደቡት ብሎ ሲላቸው አራኒስ በጥፊ ያለችኝ እንዴት እንደማደርጋት ብቻ ግራ ገብቶኛል እያለ ለዶክተሩ እየተናገረ ይገኛል እንዲሆንችን አፍቀሬ ከመቃጠል መጨለል ነው የሚሻለው እኔ ለምንድነው እንደዚህ የምቃጠለው በሷ መታጠጋ ብላኝ ለኩሳይ መጨረሻ ላይ በጥፊ አጠናግራኝ ሄደች እያለ ይገኛል መለስ ብሎ ዶክተሩንም ደግሞ አንተ ቆይ ካናዳ ሊሄድ ነው ብለህ ካልነበር እንዴ ለምንድነው የተመለስከው እያለው ይገኛል ዳይመንድም ዶክተሩም መለስ ብሎ እኔ ምን ሄዳለሁ ብለክ ነው ሩታንም ክፉ መንፈስ ላይ ጥያታለኝ እያለ ወደ መኪናው ይጓዛል ከዛ ዳይመንድና እሱ መጨረሻ ላይ ቁጭ ብሎ ብቻቸውን ሊያወሩ መኪናውን አስነስዱ ይሄዳሉ ማለት ነው ማሚን አሹና ሮማን ሩታን ለመፈለግ ተነስቶ ከቤት ይሄዳሉ ሩታም ከቤት አመልጣለች ማለት ነው ማዘርም ሮማን ብሎ ሲጣሩ ሳለ ክፉ መንፈስ ያለባት ፍቅርም ከላይ ተመጣለች ማለት ነው ማዘርም ለብቻቸውን እንዴ አሹ አሁን ነገር ያው ነበር እንዴ ከቤት ወጣ እያለ ይገኛል ካሁንም ሮማን እያለች ስትጣራ ምንድነው የምትዩ ሮማን እኮ እዚህ የለችም እንደወጣች አላየሽም እንዴ ደሞ አሹ የሚባለው ዘበኛ ትላንትና መክረሻን ነበር እንዴ ብላ ስትል አው ብላ ማዘር አሁን እሱ ባለበት ቦታ በሌሉበት ቦታ አሁን እሱ ሌባ መጥቶ ቤቴን ቢዘርፍ ምን ሊያደርግ ነው እያለች ትገኛለች
ከዛ ፍቅር መለስ ብላ ቆይ ይሄ አሹ የሚባለው ዘበኛ ለምንድነው አንቺ የማታባርሪው? አሹ እኮ በቃ ተበላሽቷል። ስራው ዱላ ይዞ ሰፈር ለሰፈር መንደር ለመንደር መዞር ነው እንጂ ሌላ ነገር ምንም ነገር የለም። አሁንም እኮ 2 ቀን ተናግሮ ያሳምንሻል። እኔ ብሆን ግን በአንድ ቀን ነው ማባረረው። ይሄ ቤት እኮ የማንም መቀለጃ ሆኗል እኮ እያለች ትገኛለች። ማዘርም መለስ ብላ እኔ እኮ እንደሱ አይነት ሰው አላገኝም፣ አንቺ በምትዩ አልስማማም ትላለች። ፍቅርም አፍራ ዝም ትላለች ማለት ነው። እንግዲህ ሊሊና ባቡሬ አለማቸውን እየቀጩ ይገኛሉ ማለት ነው። ቆይሺ ባቡሬ ቆይሺ ቀጣይ ዓመት ለምንድነው በዓላችን እዚህ መተን የማናከብረው ብሎ ሲል አው በጣም ደስ ይለኛል እኔም እያለች ትገኛለች ሊሊ። ባቡሬ መለብስ ብሎ እኔ ባልሽ እኮ አላሳፈረሽም አዝናናሻለሁ እያላት ይገኛል። ሊሊ መለስ ብላ ፍቅር እኮ በገንዘብ የሚገኝ አይደለም በጣም እተማመንብሃለሁ ትለዋለች። ባቡሬ መለስ ብሎ አው እውነትሽን ነው አንቺ ደርሰሽ ትመልሽኛለሽ እያላተም ይገኛል ማለት ነው። ሩታዬ እንግዲህ ብቻዋን እዚህ ቁጭ ብላ ሳለ ኪንጎ ይደርስባታል። ኪንጎም ደርሶ እዚህ ምንድነው ብቻሽን የምትሰሪው ሩታ ምን ሆነሽ ነው? ፊትሽ ደግሞ ጦር ሜዳ መስሏል። ምን ሆነሽ እንደሆነ ተናገሪ እያላት ይገኛል። ሩታ መለስ ብላ እኔ ለራሴ በጣም ብዙ ችግር ውስጥ ነው ያለሁትኝ። አንተ ደግሞ መተክ እዚህ ጋር እኔን የምታሾፍበት ምክንያት የለህም እያለችው ትገኛለች እያላት ይገኛል ማለት ነው። ሩታም እንግዲህ መለስ ብላ እኔ በጣም ጨንቆኝ ነው እያለችም በጣም ጨንቆኛል፣ እማውራ ነገር ምንም ነገር የለም። አንተ እኮ የሰው ነገር መረዳትም ምንም አቅም የለህም። መንገድ ልቀቅልኝ፣ ላንተ ምነግርበት መንገድም የለኝም እያለች ትገኛለች። ኪንጎም መለስ ብሎ ቆይ እስኪ ተረጋጊ፣ ደግሞ እንደዚህ መሆን እኮ አያስፈልግም እያላትም ይገኛል ማለት ነው። በጣም ሩታ ተጨናንቃ ትገኛለች ማለት ነው። ዶክተሩም ጥለዋት ለመሄድም ምንም አላማም የለውም። እንግዲህ በጣም ያሳዝናል ማለት ነው። ሄለን እንግዲህ ብቻዋን ሳለች አቤ ይደርስባታል። አቤ ደርሶ ምን እየሰራሽ ነው? እዚህ ጋር ምን እያደረግሽ ነው ብሎ ሲላት ዛሬ እኮ የእናንተ የመጨረሻ የቤታችሁ መልቀቂያ ሰዓት ነው፣ አሁን ዛሬ ትለቃላችሁ ብሎ ይላታል። አንቺ የገጠር ጮሎሌ ለምንድን ነው እኔን እንደዚህ የምታደርግኝ? በጠፊስ የምትመችኝ? ከቤቴ ውጡ ነው ያልኳችሁ ይላል። አንተ ብሬያችን ሳትመልስ እኛ ደግሞ ከቤተ አንወጣም እያለች ትገኛለች ሄለን ማለት ነው። ከዛ አቤ ይደርስና ግንባሩን በጭንቅላቱ ሲል ከዛ በደም ከግንባሩ ይፈሳል ማለት ነው። አሹም መጥቶ አንተ በአይን ብራኔ መትሃል እንዲ ከዚህ ጋር ምጠፋ አሁን እያለ ይገኛል። ጭራሹንም እዚህ ጋር ቁጭ ብለህ ምን እያደረክ ነው ይላል። እንዴ አሹ ምን እያልክ ነው? አሁን የአይኔ ብራን ብለሃል እንዴ ስል አዎ ብያለው፣ ነገር ግን የሰፈሪ አብረን ያደግ ነው ከሄለን ጋር፣ ለዛም ነው የአይኔ ብሌን ያልኳትን እያለ ይነገራል ማለት ነው። እንግዲህ ሄለን በስተመጨረሻ አቤን አንተ ፈሪ ነህ፣ ለምንድነው ጥለኸኝ የምትሄደው? አሁን እኔ የገጠር ልጅ ነኝ፣ ለምንድነው እንደዚህ የምታደርገው? አሁን እንኳን የመጣበት አሜሪካ መሄድ ትችላለህ፣ እኔ ግን ወደ ገጠሪ እመለሳለሁ እያለች ተነስታ ከቤት ትወጣለች። አቤን ብቻውን ትክስ ብሎ እያሰበ ቆይ ምን ማድረግ አለብኝ? እኔ ሁሉም ነገር እያሞላውላት አይደል እንዴ? እኔ የምንከራተተው ለሁለታችን ነው እንጂ ለብቻዬ ነው እንዴ? እያለ ብቻውን እያወራ ይገኛል።
ሩታም ብቻዋን እዚህ ጋር ቁጭ ብላ ሳለ ዳይመንድ ይደርሳል ማለት ነው። ምን ሆነሽ ነው እዚህ ጋር ጫካ ቦታ ላይ ብቻሽን የተቀመርሽው? ደግሞ በዛ ላይ ፊትሽ ላይ ምንም ነገር ደስታ ነገር አይታይም። ምን ሆነሽ ነው እያላት ይገኛል። ሩታም መለስ ብላ ዳይመንድ ቆይ እኔን ስለኔ ያገባሃል እንዲ ስለኔ አንተ ተረዳኛለህ ብዬ አስቤ ነበረ። ዶክተሩ እኮ እኔ በጣም እሱን ወዶ ነበር፣ ነገር ግን እሱ ከኔ እየሸሸ ይገኛል። ቆይ እኔ ምን አድርጌ ነው እያለች ለዳይመንድ ተጠይቀዋለች። ዳይመንድም እሱም እኮ በጣም ስቃይ ውስጥ እኮ ነው ያለው፣ አንቺም መረዳት አለብሽ፣ በጣም እየተሰቃየ ይገኛል። አንደኛ ነገር ዶክተር በጣም ነው የሚጠብቅሽ፣ ለምንድን ነው እንደዚህ የምታደርጊው እያላትም ይገኛል ማለት ነው። እንግዲህ ሁሉም ነገር እየተበላሸ ይገኛል ማለት ነው። ዶክተሩም ሩታን ጥሏት ወደ ካናዳ ሊገባ ትንሽ ደቂቃዎች ይቀራሉ። ዳይመንድም እሱን እያጽናና ይገኛል ማለት ነው። ሩታዬ እንግዲህ ከሱ ጋር አንድ ላይ ብትሆን ኑሮ በጣም ሁላችንም ደስ ይለን ነበር።